ባለፈው ሳምንት ከተካፈልነው ሐሳብ ነው በመቀጠል የምንካፈለው። በዮሐንስ ወንጌል ምዕራፍ 10 ላይ ጌታ ኢየሱስ ክርስቶስ ራሱን የሚገልጸው እኔ መልካም እረኛ ነኝ ብሎ ነው። ዮሐንስ ወንጌል ምዕራፍ 10 ላይ እኔ መልካም እረኛ ነኝ። መልካም እረኛ ምን አይነት ነው ይላል? ነፍሱን ስለ በጎቹ ያኖራል። በዚህ ሁላችን ደስተኞች ነን። እሱ ነፍሱን ስለኛ እንዳኖረ ማኖሩ በጣም ነው የሚያስደስተን። እሱ ደግሞ የሚለምደው ባካችሁ ነፍሳችሁን ስለኔ ያኖሩ እያለን ነው። አንተ ያኖርክልን ይበቃናል መቼም አንልም። ይበቃናል በእውነት ግን እሱ ግን እየጠየቀን ነው። እኔ ለእናንተ ነፍሴን እንዳኖርኩ ነፍሴን ያኖርኩላችሁ ግን እናንተ ከእንግዲህ ወዲያ ለራሳችሁ እንዳትኖሩ ነው፣ ለእኔ እንድትኖሩ ነው ይላል ሁለተኛ ቆሮንቶስ ምዕራፍ 5 ላይ እና እዚህ ምዕራፍ 10 ዮሐንስ ወንጌል ምዕራፍ 10 ላይ መልካም እረኛ እኔ ነኝ። ቁጥር 11 መልካም እረኛ ነፍሱን ስለ በጎቹ ያኖራል። ከመልካሙ እረኛ ጋር ተነጻጽሮ ግን የምናየው ማን ነው? ሞያተኛ እረኛ የሚባል እናያለን። እዚሁ ቁጥር 12 ላይ እረኛ ያልሆነው በጎቹም የእርሱ ያልሆኑ ሞያተኛ ግን ሲል ይሄ ተቀጣሪ ይለዋል አዲሱ መደበኛ ትርጉም። ይሄ ሰው ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል የሚል ነገር አየን። ወደዚህ ትምህርት ውስጥ ጌታ ኢየሱስ የገባው ዮሐንስ ወንጌል ምዕራፍ 10 ላይ ዮሐንስ ወንጌል ምዕራፍ 9 ላይ በተፈጠረው ክስተት ነው። እሱን ጠቅሶልን ነው ሐዋርያው ዮሐንስ ወንጌልን ሲጽፍ 7 ምልክቶች ጌታ የሰራቸውን ተአምራቶች ዘርዝሮ ነው ወንጌሉን የጻፈው እና በምዕራፍ 9 ላይ የምናየው ምልክት ከትውልዱ ጀምሮ አይነ ስውር የነበረን ሰው እንዴት ጌታ እንደፈወሰ ከገለጠ በኋላ ያ ነገር ደግሞ በዛን ጊዜ በነበሩት በማህበረሰቡ ውስጥ በመሪዎቻቸው ውስጥ የተፈጠረውን ነገር ከነገረን በኋላ ነው ይሄ ምዕራፍ 10 ያለው ክፍል ላይ የምንመጣው ስለ መልካሙ እረኛ የሚናገርበት ክፍል ማለት ነው። በምዕራፍ 9 ባለፈው አይተነዋል፣ ግን እንዲሁ አንዳንድ ነገር ለማስታወስ ይሄ ከትውልዱ እውር ሆኖ የተወለደው ሰው አሁን ሙሉ ሰው ነው፣ እድሜው ትልቅ ነው እና ጌታ ኢየሱስና ደቀ መዛሙርቱ በዛ ሲያልፉ ነው ያዩት። ምዕራፍ 9 ቁጥር 2 ላይ እናያለን። ምዕራፍ ቁጥር 1 ላይ እና ደቀ መዛሙርቱ ጥያቄ ይጠይቃሉ። እቺን ጥያቄ እንድናስባት ፈልጌ ነው። መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይስ ወላጆቹ ብለው ይጠይቃሉ። አይሁዳውያኖች እንደሚያስቡት እኛም እናስባለን። በሰዎች ሕይወት ውስጥ ያልተፈለገ ነገር ሲከሰት በቃ የሆነ ነገር ቢኖር ነው ብለን እናስባለን። ሰዎች ያስባሉ። አሁን ይሄ ልጅ እውር ሆኖ ሲወለድ በቃ እንግዲህ አስቡ፣ እናት አርግዛ ወቅቱ ደርሶ ልክ ልጁ ሲወለድ በቃ ትልቅ ደስታ ነው አይደል? ልጁ ወለደች ተብሎ በደንብ ግን ሲታይ አይኑ አያይም። በደስታው ውስጥ ሐዘን ነው የሆነው፣ ሐዘን ነው እና ምናልባት የዚህ ልጅ አይን እንግዲህ አለማየቱ ወዲያው ያስታውቅ፣ ቀስ እያለ ያስታውቅ፣ አይነግረንም ክፍሉ። አንዳንድ ጊዜ በኋላ ነው የሚታወቀው። ብቻ ይሄ ልጅ አለማየቱን ሲያዩ ዘመዶች ራሳቸው የልጆቹ ወላጆች ራሳቸው የሚሉት ምንድን ነው? አምላኬ ምን አደረግኩ ነው? ምን አደረግኩ? ምን አረግያለሁ ብለን ማሰብ እንጀምራለን እንጂ ባይሆን ኖሮማ ልጁ ጤናማ ሆኖ ይወለድ ነበር። በእኛም ሕይወት እንደዚህ የሚሆኑ ነገሮች አሉ። አንዳንድ ነገሮች ሲሆኑ የሆነበት ሰው ራሱ በልቡ በቃ የሆነ ነገር እግዚአብሔር በቃ የሆነ ነገር አድርጌ በቃ አጸፋ እየመለሰልኝ ነው የሚል ስሜት ይሰማናል። የውጭ ሰው ደግሞ በቀጥታ ባይነግረንም በልቡ ምን ይላል? መቼም እንግዲህ አንድ ነገር አድርገው ነው እንግዲህ እግዚአብሔር እንግዲህ በቃ ያመጣውን ይባላል አይደል? ያመጣው
ያመጣው። ከዛ ጌታ ኢየሱስን ደቀ መዛሙርቱም ልክ እንደነሱ እንደሚያስብ አስበው ነው እነሱ ለመሆኑ እውር የሆነው ወላጆቹ ኃጢአት ሰርተው ነው ወይስ እሱ ብለው ጠየቁት። የጌታ ኢየሱስ መልስ በጣም የሚገርም ነው። ይሄ መልስ ምናልባት አንዳንዶቻችን ለዓመታት የሆነ ነገር ስለሆነ ነው እያልን የምንጨነቅበትን የሚፈታ መልስ ነው የመለሰላቸው። ብዙ ሰዎች ስለሚቸገሩ ነው ይሄንን የማነሳው። ምን ይላል እዚህ ላይ? የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም አላቸው። አጸፋ እየመለሰ አይደለም። እግዚአብሔር ከስር ከስር እየተከተለ እንዲህ ያደረግሽ ቆይ ሰራልሻለሁ የሚል ይመስለናል። እንደዚህ አይነት እግዚአብሔር ሰው ያስባል። እንደዛ ቢያደርግ እግዚአብሔር እንደው ዛሬ ጋር ደርስ ነበር? ማንም እኮ አይደርስም። እንደው በሰው ላይ ራሱ እንደዚህ መናገራችን እኮ ድፍረት እኮ ነው። የኛ ግን በቃ እግዚአብሔር በጽድቃችን የኛን አልነካካብንም። የእነንትናን ግን እግዚአብሔር እንግዲህ በጣም እኮ የሚያሳዝን አስተሳሰብ ውስጥ ትልቅ ግብዝነት አለ። እግዚአብሔርን በተሳሳተ መንገድ መረዳት አለ። እግዚአብሔር መልካም አምላክ ነው። እንደዚህ አይነት ነገር አያደርግም። እግዚአብሔር ለምንድን ነው በዓለም ውስጥ ክፉ የሚሆነው የሚለው ጥያቄ ነው የፈላስፎች አንዱ መሰረታዊ ጥያቄ። በዚህ ዓለም ውስጥ ትንሽ ማሰብ ሲጀምሩ ይሄ ሁሉ ብሶት፣ ይሄ ሁሉ እንባ ያለበት ዓለም ለምን እንዲሆነ፣ ለምንድን ነው በዚህ ዓለም ላይ ኢቭል ያለው ብለው ይጠይቃሉ። እና ነገር እውነቱ ግን ጌታ ኢየሱስ እዚህ ክፍል ላይ ሲናገር ምንም እንኳን ስለዚህ ሰውዬ ቢናገርም ግን እግረ መንገዳችንን ግን ስለ ብዙ ነገር መማር እንችላለን ከዚህ ውስጥ። ስለ ራሳችንም ቢሆን ስለ ሌሎች ሰዎች ኃጢአት ስለሰራን እግዚአብሔር ይሄን አደረገብን የሚል አስተሳሰብን አውጥተን መጣል አለብን። እንደዚህ አይነት አምላክ አይደለም እግዚአብሔር። የኢዮብ ጓደኞች በኢዮብ ላይ የፈረዱትን ፍርድ ታስታውሳላችሁ። እንደ የሆነ ነገር ብትሰራ ነው አሉት። እኛ ስለተጻፈልን እናውቃለን። ስለ ኢዮብ እግዚአብሔር የነበረው አስተሳሰብና እነኚህ ሰዎች እግዚአብሔር ስለ ኢዮብ ይኖረዋል ብለው ያሰቡት አስተሳሰብ ሰማይና ምድር ያህል የተራራቀ። የሆነ ነገር ብትበድል ነው እያሉ ሲከሱት እናስታውሳለን። እውነቱ ግን እንደዛ አልነበረም። በኋላ እሱ ግን እኔ አላደረኩም ምንም አልሰራውም ሲል ጭራሽ በቃ ወደ አልሆነ ጽንፍ እንዴት እንደከተቱት እናያለን። እና ግን ጌታ ኢየሱስ እዚህ ላይ ያለው ምንድን ነው? የእግዚአብሔር ስራ በዚህ ሁኔታ እንዲገለጥ ነው ይላል። ይሄን ካለ በኋላ ምን ያደርጋል? ቁጥር 3 ላይ አንድ ነገር ይናገራል። ቅድም ጸሎት ሰዓት ላይ ወንድማችን ጸልዮታል። ይሄን ቀን ሳለ የላከኝን ስራ ላደርግ ይገባኛል፣ ማንም ሊሰራ የማይችልበት ሌሊት ትመጣለች አላቸው። ቀን ሳለ የላከኝን ስራ ላደርግ ይገባኛል፣ ማንም ሊሰራባት የማይችል ሌሊት ትመጣለች። በዓለም ሳለሁ የዓለም ብርሃን ነኝ ብሎ ይላል። ስለዚህ ይሄ ቀን ሳለ ቀን የስራ ጊዜ ነው ማለት ነው። ቅድምም እህታችን ስትመሰክር ምን አለች? ገና ስራ አለው ማለት ነው ጌታ። ቀን ሳለ የስራ ጊዜ ነው። እዚህ ምድር ላይ የምንኖረው እኛ እንደው እንደ እንስሶቹ ዝም ብለን ልንግጥ። እስቲ ያስቡት። እስቲ ራሳችሁን ለግጦሽ ነው እንዴ ያላችሁት? ለግጦሽ ነው ያለ ነው እዚህ ምድር ላይ። እንስሶች እኮ እንደዛ ነው የሚኖሩት፣ ይግጣሉ። ከዛ ያው ግን ከብቶች ከሆኑ የሚሰጡን ነገር አለ ለኛ። ግን እነሱ ከዚህ ያለፈ ነገር ሊያስቡ አይችሉም። ይኸው ነው አሉ፣ ይሞታሉ። እኛ ግን እንደዚህ አይደለንም። በእግዚአብሔር ምሳሌ የተፈጠርን ሰዎች ነን። የላከኝን ይላል እዚህ ላይ ጌታ ኢየሱስ። ስለዚህ ጌታ ኢየሱስ በምድር በተመላለሰበት ጊዜ ሁሉ እግዚአብሔር እሱን የላከበትን ነገር እያሰበ ነው የተመላለሰው። እኔ ልጠይቃችሁ እስቲ እናንተ ተልከናል? እኛ ተልከናል? የመላክ ስሜት ይሰማናል ወይ? ማርቆስ ምዕራፍ 16 ላይ ወደ ዓለም ሁሉ ሂዱ፣ ለፍጥረት ወንጌልን
ስበኩ። ይሄ መላክ ነው አይደለም? ይሄ የተባለው ለተወሰኑ ሰዎች ነው ወይስ ለሚያምኑ ሁሉ? ስልጣን በሰማይና በምድር ተሰጥቶኛል፣ ስለዚህ በአብ በወልድ ሂዱ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው አሕዛብን ደቀ መዛሙርት ያዘዝኳችሁን እያስተማራችኋቸው እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። ከዛስ በኋላ እነሆ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ይላል። የዓለም ፍጻሜ ደርሷል እንዴ? አልደረሰም። እንግዲህ የዓለም ፍጻሜ ገና ከፊታችን ከሆነ ጴጥሮስ አለ እንደዚህ ምድር ላይ? ዮሐንስ አለ? የሉም። እነሱ ሌሎች ደቀ መዛሙርትን ተክተው ሄደዋል። እነኛም ደቀ መዛሙርት ሌሎች ደቀ መዛሙርቱን ሲተኩ ስንተካካ በዘመናት ሁሉ ሰዎች ወንጌልን እየሰሙ ሲያምኑ ይሄ ቃል ለነሱ የተላከ ነው። ቤተ ክርስቲያን የተላከች ናት፣ መልእክተኛ ናት። ስለዚህ ጌታ ኢየሱስ ምን ይላል እዚህ ላይ? ቀን ሳለ የላከኝን ስራ ላደርግ ይገባኛል። ቀን ማለት ብርሃን ያለበት ሰዓት፣ የስራ ጊዜ ነው የሚለውን ነገር እናያለን። ሌሊት ማለት ይሄ ቀን የሚያበቃበት ጊዜ ማለት ነው። በዓለም ሳለሁ እኔ የዓለም ብርሃን ነኝ አላቸው። ግን በማቴዎስ ምዕራፍ 5 ላይ ደግሞ ስንመለከት እናንተ የዓለም ብርሃን ናችሁ ደግሞ ይላቸዋል ደቀ መዛሙርት። ስለዚህ እናንተ ይላል ጳውሎስ በኤፌሶን ምዕራፍ 5 ላይ በጌታ ምንድን ናችሁ? ብርሃን ናችሁ። ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን አገኛችሁ እኮ አይደለም፣ ብርሃን ናችሁ። ስለዚህ ጌታ ኢየሱስ ራሱን ሲመለከት በዓለም ሳለሁ እኔ የዓለም ብርሃን ነኝ ማለት ዓለም ያለ ኢየሱስ ምንድነች ማለት ነው? ጨለማ ናት። እሱ ሲመጣ የዓለም ብርሃን ነው። በዛ ብርሃን ውስጥ የተላከበትን ስራ ነው የሚሰራው። እኛም ቀድሞ ጨለማ ነበር። ወንጌል ሰምተን በጌታ በኢየሱስ ክርስቶስ በማመን ብርሃን ሲበራልን ቀን ሆነልን። የምን ጊዜ ነው? የስራ ጊዜ። ለምንድን ነው መስራት የማንችለው? ቅድም ወንድማችን ያካፈለን ለራሳችንን መኖር እንፈልጋለን። ጌታ ኢየሱስ ግን ምሳሌ የሰጠን እንደዛ እንዳንኖር ነው። እና በዚህ በምዕራፍ 10 ላይ ጌታ ኢየሱስ እውነት እውነት እላችኋለሁ እኔ ወደ በጎች በረት በበሩ በማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው፣ በበሩ የሚገባ ግን የበጎች እረኛ። የእግዚአብሔር ሕዝብ በመንጋ ይመሰላል። መንጋ ነው። በዚህ ዓለም ለምሳሌ ምን የሚል አመለካከት አለ? ያው እውነትነት አለው። የመንጋ አስተሳሰብ ሲባል ሰምተናል። የመንጋ አስተሳሰብ ማለት እኔ የመንጋ አስተሳሰብ አልከተልም፣ እኔ በራሴ ኢንዲፔንደንት ቲንከር ነን ምናምን ብለን ልናስብ እንችላለን። እሱ በዚህ ዓለም ካልኩሌሽን ነው። በእግዚአብሔር ፊት ግን እኛ እንደ መንጋ ነው የምንታሰብ። በጎች ነን። የእግዚአብሔር ሕዝብ መንጋ ነው። እና ይሄንን የሚያሳዩ ክፍሎች አሉ። ዝም ብዬ 1-2 ክፍል ላንብብላችሁ። ሐዋርያት ሥራ ምዕራፍ 20 ላይ እንደዚህ ይላል። ሐዋርያት ሥራ ምዕራፍ 20 ቁጥር 28 እንደዚህ ይላል። ለኤፌሶን ሽማግሌዎች ሐዋርያው ጳውሎስ አስጠርቷቸው ምክር ሲሰጣቸው ምን ይላል? በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ ያውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። አሁንም ለእግዚአብሔርና ያንጻችሁ ዘንድ በቅዱሳን ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ
ሰጥቻችኋለሁ። ከዛ የራሱን ምስክርነት ይናገራል። እንዲህ ይላል፣ ከማንም ብር ወይም ወርቅ ወይም ልብስ አልተመኘሁም። ጳውሎስ ምን አይነት እረኛ ነው? መልካም እረኛ ነው። ሞያተኛ እረኛ አልነበረም። ከማንም ብር ወይም ወርቅ ወይም ልብስ አልተመኘሁም። እነዚህ እጆቼ በሚያስፈልገኝ ነገር ለእኔ ብቻ አይደለም ከእኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ። እንዲሁ እየደከማችሁ ድዌዎችን ልትረዱና እርሱ ራሱ ጌታ ማለቱ ነው ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን የኢየሱስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችሁ ይልና ይህም ብሎ ተንበርክኮ ከሁላቸው ጋር ጸለየ። ሁሉም እጅግ አለቀሱ። ጳውሎስም አንገቱን አቅፈው ይስሙት ነበር። ይልቁንም ከእንግዲህ ወዲህ ፊቴን አታዩም ስላላቸው በነገሩ እጅግ አዘኑ። ከዛ ሸኙት ይላል። የእግዚአብሔር ሕዝብ በመንጋ ይመሰላል። ይሄ ጳውሎስ ነው እንደዚህ የሚለው። ጴጥሮስ ላይ ደግሞ እንመልከት። አንደኛ ጴጥሮስ ምዕራፍ 5 ላይ እንደዚህ ይላል። ከቁጥር 1 ጀምሮ ያለውን አነባለሁ። እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስን መከራ ምስክር ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላችሁ ያሉትን ሽማግሌዎች እመክራቸዋለሁ። በእናንተ ዘንድ ያለውን የእግዚአብሔርን መንጋ፣ የእግዚአብሔር ሕዝብ መንጋ ነው። መንጋ ጠብቁ። መንጋ ተብለን ፈንጠር ብለን ለብቻችን ማሰብ ስንጀምር ምን ሆነናል ማለት ነው? በግ ከበጎች መካከል ብቻዋን በግ ስትሄድ ምን ሆናለች? የተለየች በግ ምን ሆናለች? እየጠፋች ነው። በቃ እንዴት ነው? ሌላ ሄዳ የሆነ መንገድ መቀየስ ትችላለች? አይሆንም። ኧረ እኔ እንደዚህ አይደለሁም። መንጋ አስተሳሰብ ምናምን ተምረናል። አያችሁ፣ ይሄ ቅድም ወንድማችን እንዳለ በአእምሯችን ካልታደስን በስተቀረ ኢንዲፔንደንስ የሚባል ሀሳብ አለ አእምሯችንን የሚገዛው። እኔ የሚል ነገር አለ። መንጋ ውስጥ ነን ያለ ነው። በጣም ይከብዳል። ይሄ በጣም ይከብድ ነው። በጣም በተለይ በዚህ ዓለም ከፍተኛ ማዕረግ ያለን፣ በትምህርት ከፍተኛ ደረጃ የደረስን፣ በራሳችን ብዙ የማድረግ አቅም ካለን፣ ገንዘባችን ብዙ ከሆነ ሄደን ከሽንኩርት ሻጭ ጉሊት ከሚነግዱ ሰዎች መካከል ቁጭ ብለን የእግዚአብሔር መንጋ ስንባል የሚሰማንን አስቡ። ፕሮፌሰሩ ከጉሊት ሻጯ ጋር እንደውም እሱ አይደለም የቤት ዘበኛ የቤተ ክርስቲያን ሽማግሌ ከሆነስ እንደ ሽማግሌነት በፕሮፌሽን ነው እና ዘበኛው ሽማግሌ ሆኖ የቤቱ ባለቤት እኮ እዛ አባል ሊሆን ይችላል። ስለዚህ ቤተ ክርስቲያን በጣም ከባድ ነው። ይሄ መንፈሳዊ አእምሮ ከሌለን በጣም አስቸጋሪ ነገር ነው። ሊገስጸው እኮ ነው ዘበኛው ማንን? ባለቤቱን፣ አለቃውን፣ ጌታውን። ሀምብል ካልሆንን ካልሞትን እንደዚህ መኖር አንችልም። ይሄ አሁን የምላችሁ ነገር በፖለቲካው ዓለም አይዲያሊስት ቲንኪንግ የሚሉት ነገር አለ። የማይመስል ነገር በቃ የማይሆን በቃ አይዲያሊስቲክ ነገር ነው ተብሎ ይታሰባል። ግን አይደለም። የአዲስ ኪዳን መንገድ ይሄ ነው። ጤናማው መንገድ ይሄ ነው። ስላልሄድንበት ነው። መንገዱ ይሄ ነው። እናንተ አንዳንዶቻችሁ ታስታውሳላችሁ። እዚህ እኛ ቤተ ክርስቲያን ውስጥ ወላጅ አባቴን እሱ እዚህ ኮሎኔል ይልማ አይባልም ብዬ ስናገር ሰምታችሁኝ ከሆነ እንዲህ ብዬ እናገራለሁ። ዶክተር ሚሚ አይደለችም፣ እዚህ እህት ሚሚ ናት። እዚህ ወንድም ይልማ ነው እምልበት ምክንያት ይሄ ነው። ቤተ ክርስቲያን ክርስቶስ ከፍ መከባበር እኮ አለ። ግን ይሄ ዓለማዊ የሆነ ከፍና ዝቅ የማለት ነገር ግን ይሄ ሁሉም የጌታ ልጆች ናቸው። ጌታ በደሙ የዋጃቸው ናቸው። የእግዚአብሔር መንጋ ነው። ስለዚህ ምን ይላል እዚህ ላይ? የእግዚአብሔርን መንጋ በእናንተ ዘንድ ያለውን ጠብቁት። ግን እንዴት? እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን፣ በበጎ ፈቃድ እንጂ
መጥፎውን ረብ ጥቅም ማለት ነው በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ የሆኑ እንጂ ማህበሮቻችሁን በኃይል አትግዙ። ከዛ የሚለውን ተመልከቱ። የእረኞች አለቃ። ስለዚህ መልካሙ እረኛ ምንድነው የተባለው እዚህ ላይ? የእረኞች አለቃ። በቤተ ክርስቲያን ውስጥ ደግሞ ያሉት ደግሞ እዚህ ጋር ሽማግሌዎችን ነው የምናየው። እነሱን ደግሞ የመልካሙ እረኛ ስር ሆነው የሚያገለግሉ ነፍሳቸውን ለመንጋው የሚሰጡ እረኞች ማለት ነው። የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ ይላል። ስለዚህ የመልካሙ እረኛ አስተሳሰብ ባለፈውም ሳምንት ካየነው እንዳየን በመስዋዕትነት ላይ የተመሰረተ ነው። ራስን ሙሉ በሙሉ በመስጠት ላይ የተመሰረተ ነው። በቤተ ክርስቲያን ውስጥ በሳል የሆኑና ሊመሩ ይችላሉ የሚባሉ ሰዎች በዚህ በቀለም ትምህርት የበለጸጉ ስለሆኑ አይደለም። ምን ያህል የእረኛውን ፈለግ የሚከተሉ ናቸው፣ ምን ያህል የራሳቸውን ነገር የተዉ ናቸው፣ እሱ ነው መለኪያው። በመስዋዕትነት ላይ የተመሰረተ ስለሆነ መንጋው የእግዚአብሔር ስለሆነ ራሳቸውን የሚወዱ ክብራቸውን የሚወዱ ራሳቸውን ማዕከል ያደረጉ ሰዎች እነሱ በቤተ ክርስቲያን ቋንቋ ሕፃናት ናቸው። መጽሐፍ ቅዱስ ነው የሚያስተምረን። በቤታችሁ ታውቃላችሁ አይደል? እህት ደሲቴ አሁን መክሊት ቤት ታጸዳለች? አታውቅበትም። በቃ ጠዋትም ተነስታ ሕፃናቶች ጠዋትም ተነስተው ምንድን ነው የሚፈልጉት? አምጡ ነው። አምጡ አገልግሉኝ ነው። ደስ አላለኝም፣ አልተመቸኝም፣ ይሄን አድርጉ እና ደግሞ እውነትም ነው ከዚህ በላይ ማድረግ አይችሉም። ግን ያው ወላጅ ተስፋ የሚያደርገው ምንድን ነው? ይሄ ልጅ ቀስ በቀስ እያደገ ዝም ብሎ አምጡ አምጡ ይቀርና ደግሞ የሚያካፍል ደግሞ የሚሰራ፣ ቆሻሻ ማውጣት ይጀምራሉ፣ ቤት ማጽዳት ይጀምራሉ፣ አልጋቸውን ማንጠፍ ይጀምራሉ። ለምሳሌ አልጋ ማንጠፍ ይጀመራል። በስንት ዓመት? በ7ም ይቻላል፣ በ8ም ይቻላል። ከዛ በኋላ ቤት ማጽዳት አለ። ልጆች ሊያደርጉት የሚችሉት ነገር ነው። እኛ ቤት እንደዛ ነው ያደግነው። አልጋችሁን አንጥፉ ነው። ቤት ብዙ ሰራተኛ እያለ አልጋችንን እንዲያነጥፉ አይፈቅድም ነበረ ወላጅ አባታችን። ምክንያቱም መማር አለብን፣ ማገልገል መማር አለብን እና የመልካሙ እረኛ አስተሳሰብ የተመሰረተው በመስዋዕትነት ላይ ሲሆን የሙያተኛው እረኛ አስተሳሰብ ግን የሚመራው በጥቅም ዙሪያ ኢንትረስት ቤዝድ ነው አስተሳሰቡ። ሙያተኛ እረኛ ምን አገኛለሁ እኔ ነው። ባለፈው ሳምንት የተካፈልነው ሀሳብ እዛ ውስጥ በደንብ ይህንን ነገር ለማንሳት ሞክረናል። የመልካሙን እረኛ ድምፅ የሚያውቁ በጎች አንዴ ካወቁት ማለት ነው። የመልካሙን እረኛ ድምፅ የሚያውቁ በጎች ከዚህ ውጭ የሆነ ድምፅ ሲመጣ ምን ያደርጋሉ? ይሸሻሉ ነው የሚለን ዮሐንስ ወንጌል ምዕራፍ 10 ላይ። የመልካሙን እረኛ ድምፅ ያወቁ በጎች ከሌላው ከሙያተኛው ከእንግዳው ይሸሻሉ። ይሄንን ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 10 ላይ ይናገራል። አንብበው። የመልካሙን እረኛ ድምፅ ያወቁ በጎች ከሌላው ይሸሻሉ። ዮሐንስ ወንጌል ምዕራፍ 10 ቁጥር 4 ላይ የራሱን በጎች ድምፁን ያውቃሉ። የራሱን በጎች ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉ ይከተሉትማል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና ይላል። ስለዚህ ለመንጋው መንጋ እኛ ማለት ነው፣ ሁላችን በጎች ነን። ለእኛ የሚያስፈልገን መሰረታዊ ነገር የጌታችንን የኢየሱስ ክርስቶስን ድምፅ ለይተን ማወቅ። የመልካሙን እረኛ ድምፅ ለይተን ማወቅ በጣም ያስፈልገናል። የምንማረው ነገር ነው ይሄ። እሱ ከጠራን ጊዜ አንስቶ ይኸው እዚህ ላይ ይላል፣ በስማቸው ይጠራቸዋል ይላል፣ በፊታቸው ይሄዳል፣ በጎቹም ድምፁን ያውቃሉና ይከተሉታል። አሁን ጌታን ኢየሱስ ክርስቶስን
የምንከተለውን ያህል ነው ድምፁን ያወቅነው። በደንብ መከተል ከፈለግን በደንብ ድምፁን ማወቅ ያስፈልገናል። ተኩላ ሲመጣ መልካም እረኛ አይሸሽም፣ ሙያተኛው ግን ይሸሻል። ይሄ በብዙ መልኩ በቤተ ክርስቲያን ታሪክ ውስጥ ተገልጧል። ለምሳሌ ቤተ ክርስቲያን በስደት ውስጥ ስታልፍ ሙያተኛ የሆኑ እረኞች አይቆዩም እዛ። በቃ በእግር በፈረስ ብቻ ሸሽተው ይወጣሉ። መልካሙን እረኛ የሚከተሉ ሰዎች መንጋውን ትቼ የት እሄዳለሁ ነው የሚሉት። በእኛም ሀገር እኮ ሆኗል። የት እሄዳለሁ? አልሄድም። መንጋውን ትቶ የት ይሄዳል? እረኛ አይሄድም። የራሱን ጥቅም የሚያሳድድ አይደለም። አሁን እኮ የቤተ ክርስቲያን አገልጋዮች በደሞዝ ራሱ ከፍ ያለ ደሞዝ ወደ ተገኘበት የእግዚአብሔርን ቃል የሚያገለግል ሰው እዛኛው በጣም ጥሩ ገንዘብ ይሰጣሉ ሲባል ወደዛኛው ይሄኛውን ሰርዞ ይሄዳል። እነኚህ እኮ ነጋዴዎች ናቸው፣ ሙያተኞች ናቸው። አንድ እርግጠኛ መሆን የምንችለው የመልካሙን እረኛ ድምፅ በደንብ ለይተው አያውቁም። በጎች እኮ ናቸው፣ የጌታ እኮ ናቸው፣ ግን ድምፁን አያውቁትም። ምክንያቱም ድምፁን የሚያውቅ ሰው የሚከተለው የእሱን ፈለግ ነው። ድምፁን ስለማያውቁት እንዲሁ በዝና ያውቁታል። ጌታ ብቻ ነው አዳኝ የሚለውን ይናገራሉ፣ ግን ሕይወታቸው ግን የእሱን ፈለግ የሚከተል አይደለም። ለምን? ድምፁን አያውቁትማ። ሰው እኮ በግ እኮ ድምፁን እያወቀ እኮ ነው የሚከተለው። ድምፁን ካልሰማ በግ በራሱ መንገድ ነው የሚሄደው፣ ይጠፋል፣ ይሳሳታል፣ ለተኩላም ይጋለጣል። ስለዚህ ለበጎች የሚያስፈልጋቸው መሰረታዊ ነገር የእረኛቸውን ድምፅ ለይቶ ማወቅ መቻል። ለበጎች የሚያስፈልጋቸው መልካም እረኛ እንጂ ሙያተኛ እረኛ አይደለም። እዛ እኛ በፊት የምንሰበሰብበት ክፍል ውስጥ የሚሰበሰብ አንድ ህብረት አለ ከበርማ የሆኑ ቅዱሳን እና ትላንትና አግኝቻቸው ነበር እና እንዴት ነው ስለምን እንጸልይላችሁ አልኳቸው። እንድንጸልይላቸው በዛውም የጸሎት ርዕሱንም እያካፈልኩ ነው። መጋቢ የለንም። በትጋት ነው የሚሰሩት ስራቸውን። ያን እኛ የነበርንበትን ክፍል ግልብጥብጡን አውጥተውታል። በኋላ ሄዳችሁ ታዩታላችሁ እንዴት እንደቀያየሩት ሳውንድ ሲስተሙን ምኑን ሁሉን ነገር። ግን መጋቢ የላቸው እና ስለሱ ጸልዩልን ብለው ጠየቁ እና የሚያስፈልጋቸው እነሱ ምን አይነት እረኛ ነው? መልካም እረኛ። ጌታ ሆይ መልካም እረኛ ስጣቸው ብለን ልንጸልይላቸው ይገባናል። መልካም እረኛ ከወዴት ነው የሚገኘው? ከየት ይገኛል? ማለት ጌታችን ኢየሱስ ክርስቶስ አሁን ኢየሱስ ነው መልካሙ እረኛችሁ አልኳቸው። አዎ እሱማ ነው፣ ግን መጋቢ ያስፈልገናል አለ። ከዛ አሁን ይሄ መልካም እረኛ ለመሆኑ ከየት ነው የሚገኘው? እግዚአብሔር ካልሰጠ በስተቀር ከየትም አይገኝም መልካም እረኛ። እናንተን መንፈስ ቅዱስ እረኛ አድርጎ ሾማችሁ ነው የሚለው ሐዋርያት ሥራ ምዕራፍ 20 ላይ። ራሱ መንፈስ ቅዱስ ነው መልካም እረኛ የሚሰጠው ለመንጋው። አሁን እኛም ይሄን በደንብ ልብ ማለት አለብን። መልካም እረኛ የሚገኘው ከመንፈስ ቅዱስ ነው። እንግዲህ መንፈስ ቅዱስ ከሆነ የሚሰጠው መልካም እረኛ፣ እኛ መልካም እረኛ የምንሆነው ያለ መንፈስ ቅዱስ አይደለም። እኛ የመልካሙን እረኛ ፈለግ ግን በተከተልን ልክ ግን መንፈስ ቅዱስ ደግሞ ለተለያዩ ለእግዚአብሔር ዓላማ ራሱ ሲያጨን ሲያሰማራን እናገኛለን። ከዛ መለስ ያለ መንፈስ ቅዱስ ምን እንደምንሰራም አናውቅም፣ ምን እንደምናደርግም አናውቅም። ግን እግዚአብሔር ግን እያንዳንዳችን በዓላማ እንዳዳነን እናውቃለን። ስለዚህ አሁን የእኛ ትልቁ መሰረታዊ ኒዳችን ቅድም ያለ ምንድን ነው? የበጉን ድምፅ የበጉን አልኩኝ በጉ ነው። እሱም ባይዘወይ ለምን በጉ እንደተባለ ጌታ ኢየሱስ ሌላ ጊዜ እናያለን። ግን የመልካሙን እረኛ ድምፅ ማወቅ ያስፈልገናል።
የመልካሙን እረኛ ፈለግ ለመከተል እንድንችል ልባችን በእግዚአብሔር ፍቅር ፍጹም ሊሆን ግድ ይላል። ይሄ የመጨረሻ ሐሳብ ነው። በዚህ ጨርሳለሁ። የእግዚአብሔር ፍቅር ልባችንን ሊሞላው ያስፈልጋል። ምክንያቱም የመልካሙ እረኛ መንገድ የእግዚአብሔር ፍቅር ከኋላ ሆኖ ጋሻ ካልሆነን በስተቀር ካላበረታታን በስተቀር መንገዱ ቀጭን ነው፣ ጭር ያለ ነው፣ ብዙ ዋጋ ያስከፍላል። ግን አቅም የሚሆነን ግን ምንድን ነው? የእግዚአብሔር ፍቅር በልባችን ውስጥ ካለ። አንደኛ ዮሐንስ ምዕራፍ 4 ላይ ስለ ፈሪሳውያኑ ዛሬ ለመመልከት አስቤ ነበር። ሰዓቱ ግን ጠቧል። ስለዚህ እሱን አናይም። ፈሪሳውያኑ ለምን እንደዚህ ሆኑ ጥያቄ ነው። ፈሪሳውያኑ ለመሆኑ ለምንድን ነው እንደዚህ ኢየሱስ ክርስቶስ እንደዚህ ያለ ድንቅ ተአምር እየሰራ እሱ ኃጢአተኛ ነው፣ እሱ ከእግዚአብሔር አይደለም ሊሉ ያስቻላቸው ምንድን ነው? እና ምን እንደሆነ እግዚአብሔር ያስተማረኝ ፍርሃት ነው። ግን እሱ ውስጥ አልገባም። እዚህ አንደኛ ዮሐንስ ምዕራፍ 4 ላይ ሌላ ጊዜ ለመመልከት እንሞክራለን። አንደኛ ዮሐንስ ምዕራፍ 4 ላይ እንደዚህ ይላል፣ ቁጥር 18 ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም ይላል። ከላይ ደግሞ ቁጥር 12 ላይ እግዚአብሔርን ማንም ከቶ አላየውም፣ እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ሆኗል ይላል። ፈሪሳውያኑ የሚፈሩት ነገር ነበረ። ከዚህ የተነሳ ጌታ ኢየሱስን እንዳይቀበሉ፣ ጌታ ኢየሱስ ክርስቶስ መሆኑን አምነው እንዳይቀበሉ፣ አንዳንዶቹ ቢቀበሉ ብዙዎቹ እንቅፋት ሆነባቸው። እኛም በሕይወታችን ጌታ ኢየሱስ የሚናገረንን ነገር እንዳንቀበል የሚከለክለን ነገር ምንድን ነው ብለን ስናይ ፍርሃቶቻችን ናቸው። የሚያስፈሩን ነገሮች በቃ እንዲህ ባደርገው፣ አሁን ጌታ የሚለኝን ነገር ባደርግ ምን ሆናለሁ? ከዛ እንዴት እኖራለሁ? የሚል ስጋቶች አሉ። እነኚህ ስጋቶች ዝም ብለው በባዶ አልመጡም። በሕይወታችን ከተሞክሯችን ከተማርነው ነገር የመጡ ነገሮች ናቸው እና ይሄንን ሁሉ ፈነቃቅሎ ማስወገድ የሚችለው እግዚአብሔር እኛን የወደደበትን ፍቅር ስንገነዘብ ነው። ሐዋርያው ጳውሎስ ምን ይላል? የክርስቶስ ፍቅር ግድ ይለኛል ይላል። ግድ ይለኛል። ግድ ያለው በቃ እንደ እብድ እንዲሆን፣ ሰዎች እብድ ብለው እስኪቆጥሩት ድረስ እንዲሆን ያደረገው ምንም ነገር አይደለም። እግዚአብሔር አስፈራርቶት ይሄን ባታደርግ ወዮልህ ምናምን ተብሎም አይደለም። የክርስቶስ ፍቅር የእግዚአብሔር ፍቅር የእግዚአብሔር ፍቅር ውስጣችን ያለውን ፍርሃት በሙሉ ማስወገድ የሚችል እሱ የምናደርገውን ነገር ከትንሹ ነገር ጀምሮ፣ ለምሳሌ በቤተ ክርስቲያን እንደዚህ መሰባሰባችን፣ ወጥተን ለሰዎች የእግዚአብሔርን ወንጌል መናገራችን፣ እግዚአብሔርን መታዘዛችንን የሚያነሳሳው ኃይል ፍርሃት ከሆነ ችግር አለበት። ፈርተን ከሆነ የምናደርገው ችግር አለበት። መሆን ያለበት የሚያነሳሳው ኃይል ፍቅር ነው መሆን ያለበት። ፍቅር ከሆነ ትክክል ይሆናል። ግን ፍርሃት ከሆነ ግን ልክ እንደ ፈሪሳውያኑ ለእግዚአብሔር ቀንተን ግን የእግዚአብሔርን ነገር ስንቃወም ራሳችንን ልናገኘው ሁሉ እንችላለን። ስለዚህ እኔ ጌታን የጠየቅኩት የተሰወሩ ፍርሃቶቼ ወደ ብርሃን ይውጡልኝ እያልኩ ምጠይቀው ያለሁት። የተሰወሩ በእኔ ውስጥ ያሉ ብዙ ፍርሃቶች አሉ። ቅድም እንደሰማነው እዚህ ጋር ያለው ማለት ነው። ነፍሴ ሆይ ብዬ ከነፍሴ ጋር መማከርበት፣ አይቅርብሽ፣ አይጉደልብሽ፣ እንዴ በኋላ እንደዚህ እንዳትሆኝ ብዬ ለነፍሴ የማደርገው፣ ነፍሴን ማከብርበት። ጳውሎስ እንደዛ ይላል። ነፍሴን በራሴ እንደማትከብር ነገር
እቆጥራለሁ። ምክንያቱም የጌታ መንገድ ነፍሳችንን አሳልፈን እንድንሰጥ ነው የሚለን። የመልካሙ እረኛ መንገድ ይሄ ነው። ስለዚህ አሁን በዚህ መካከል ያለው ትልቁ ፈተና ምንድን ነው? በውስጣችን ያሉ ፍርሃቶች ናቸው። እነኚህ ፍርሃቶች ሁሉ ወደ እግዚአብሔር መውጣት አለባቸው። ከዛ በኋላ እግዚአብሔር በፍቅሩ አቅም ሲሰጠን እንመለከታለን። 1-2 ጥቅሶች ላንብብና ጨርሳለሁ። አንደኛ ጢሞቴዎስ ምዕራፍ 1 ላይ 2ኛ ጢሞቴዎስ ምዕራፍ 1 ላይ ሐዋርያው ጳውሎስ ለጢሞቴዎስ ምን ይለዋል? 2ኛ ጢሞቴዎስ ምዕራፍ 1 ቁጥር 7 እንግዲህ ጢሞቴዎስ በጣም የታመነ እግዚአብሔርን የሚወድ ለእግዚአብሔር አገልግሎት የተሰጠ ሰው እንደሆነ እናስታውሳለን። ሐዋርያው ጳውሎስ እንዲህ ይለዋል፣ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና እና በአንተ ያለውን የእግዚአብሔርን ስጦታ አነሳሳው ይለዋል። አነሳሳው። ታያላችሁ ምን እያለው እንደሆነ። በውስጡ እግዚአብሔር የሰጠውን እሳት እንደ እሳት የሆነ ስጦታውን እንዳያነሳሳ የሚከለክለው ነገር ፍርሃት ነው። ፍርሃት ነው እና እግዚአብሔር የሰጠን የፍርሃት መንፈስ አይደለም፣ የኃይል የፍቅር ራስን የመግዛት መንፈስ ነው ይላል እና በአንደኛ ጢሞቴዎስ ምዕራፍ 1 ላይ ሄደን ስንመለከት ሐዋርያው ጳውሎስ ጢሞቴዎስን በኤፌሶን ተቀምጦ የሐሰት ትምህርት የሚያስተምሩ ልዩ ትምህርት የሚያስተምሩ ሰዎችን ትእዛዝ እንዲሰጥ፣ እንዲመክር፣ እንዲገስጽ መመሪያ ይሰጠዋል። ነገር ግን እንደዛ ሲያደርግ የሚያደርግበት ሞቲቭ ምን መሆን እንዳለበት ሲናገር ምዕራፍ 1 ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ የትእዛዝ ፍጻሜ ግን ይለዋል ከንጹህ ልብና ከበጎ ሕሊና ግብዝነት ከሌለበት እምነት የሚወጣ ፍቅር ነው ይለዋል። ሞቲቭ ፍቅር መሆን አለበት። ብንገስጽም ፍቅር፣ ብንመክር ፍቅር፣ ተው ብንል ፍቅር መሆን እንዳለበት ይነግረዋል። ይሄ ፍቅር ግን እንዲሁ በከንቱ አይመጣም ማለት በከንቱ አይገኝም ማለት እንዲሁ አይገኝም። በእኛ ውስጥ መወገድ ያለባቸው በሕይወታችን ነገሮች አሉ። እዚህ ላይ ምን ይላል? ንጹህ ልብ ያስፈልጋል ይላል። በጎ ሕሊና ያስፈልጋል ይላል። ግብዝነት የሌለበት እምነት ያስፈልጋል ይላል። ፍቅር የሚወጣው ከንጹህ ልብ፣ ከግብዝነት ከሌለበት እምነት፣ ከበጎ ሕሊና ነው። ንጹህ ልብ ምንድን ነው? ሁለት ሐሳብ ያልሆነ፣ በሁለት ሐሳብ የማያነክስ፣ ሌላ አማራጭ የሌለው፣ ለእግዚአብሔርና ለገንዘብ በአንዴ መገዛት የማይፈልግ፣ የእግዚአብሔርን ነገር የመረጠ፣ ራሱን የሚክድ የሚለውን መርህ ተረድቶ የሚከተል በቃ የመልካሙ እረኛ አይነት ልብ ያለው ሰው ማለት ነው። ነፍሱን ስለ በጎቹ አሳልፎ የሚሰጥ ማለት ነው። ግብዝነት የሌለበትስ እምነት ምንድን ነው? እንደዚህ ያለው እምነት ሐዋርያው ጳውሎስ የጢሞቴዎስ እናትና አያት እንደዚህ አይነት ነበሩ ይላል። አንተም እንደነሱ መሆንን ተረድቻለሁ ይለዋል። ስለዚህ የፈሪሳውያኑ እምነት ግን ግብዝነት የነበረበት ነው። በፍርሃት ነው የሚያደርጉት። በሰው ዘንድ ነው የሚያደርጉት። ተሸንፈው እንዳልተሸነፉ፣ እየፈሩ እንደማይፈሩ፣ ሳያውቁ እንደሚያውቁ ነበሩ። ተዋናዮች ነበሩ። በሌላ ሰው ላይ የተንጠለጠለ እምነት ነበራቸው። እኛ የሙሴ ነን ይላሉ። ይመኩ የነበረው በሙሴና በነበራቸው የትምህርት ስልጠና እንጂ በእግዚአብሔር አልነበረም። ይሄ ግብዝነት ያለበት እምነት ነው። እንደዚህ አይነት እምነት ሲኖር ፍቅር ሊኖር አይችልም። ስለዚህ ለጢሞቴዎስ የሚለው ከንጹህ ልብ ግብዝነት ከሌለበትና እምነትና ከበጎ ሕሊና። በጎ ሕሊናስ ምንድን ነው? እግዚአብሔር በውስጣችን ያስቀመጠው የፍርድ ዙፋን ነው። ሕሊና ሰው ለሕሊናው ትኩረት ሊሰጥ ይገባል። ሕሊናውን ከጣለ ሌላ መፍትሄ የለውም። የእምነቱ ነገር ይሸረሸራል እና ከሕሊናው ጋር የተጣላ ሰው ከማን ጋር የተጣላው? ከራሱ ጋር የተጣላ ሰው ነው። ሕሊናውን የጣለ እምነቱን ያፈርሳል። ሕሊና ሳይጠበቅ በጎ ሕሊና ሳይጠበቅ እምነት የሚባል ነገር ሊኖረን ፈጽሞ አይችልም። እውነተኛ እምነት አይኖረንም። ግብዝነት ያለበት እምነት ነው የሚኖረን። ስለዚህ ሕሊናችንን ችላ ካል ፍርሃታችንን በየት መንገድ ነው የምናሸንፈው? በራሳችን ጥበብና
በራሳችን መንገድ ማሸነፍ እንጀምራለን። ማመን በማይገባን ነገር ማመን እንጀምራለን። በእግዚአብሔር መታመን ሳይሆን በሌላ ነገር ወይ በገንዘባችን መታመን እንጀምራለን። ሕሊና ከእግዚአብሔር ዘንድ የተሰጠን ስጦታ ነው። ትክክለኛ ፍትህ፣ ትክክለኛ ፍርድ ይሰጣል ማለት አይደለም። ሕሊና የተረዳነውን ያህል ነው፣ የእውቀታችንን ያህል ነው የሚዳኘን። ግን በተረዳነው ግን ልክ ግን መኖር ይጠበቅብናል። እሱን ችላ ብለን መንፈሳዊ ነገር ላይ እድገት ይኖረናል ብለን ማሰብ ፈጽሞ አንችልም። ስለዚህ ፍርሃቶቻችንን፣ የተሰወሩ ፍርሃቶቻችን በእግዚአብሔር ፊት እየቀረቡ ይሄንን መንገድ ሙሉ በሙሉ ራሳችንን ሰጥተን የምንሄድበትን መንገድ እንድንኖር ነው ጌታ የጠራን። እሱ ይመራናል። ለእውነቱ ታማኞች ከሆነ ሕሊናችንን ችላ ካላል፣ እግዚአብሔርና ብለን የምንለው ነገር ከሌለ፣ ለእግዚአብሔርም ለገንዘብም የምንል ካልሆነ፣ በሁለት ሀሳብ የምናነክስ ካልሆነ፣ እንደዛ ከሆነ ደግሞ እውነቱን እንንገረው ለጌታ። በሁለት ሀሳብ እናነክሳለን፣ እንፈራለን። እየፈራን እኔ አልፈራም የሚል መዝሙር እየዘመርን ራሳችን አናታል። ፈርተን ከሆነ እንፈራለን። በቃ እፈራለሁ ጌታ ሆይ። እውነቱ ይሄ ነው። በመዝሙር ራሳችንን አንሸንግል። እውነቱን ከእግዚአብሔር ጋር እንነጋገር። እፈልጋለሁ ጌታ ሆይ። ምክንያቱም የሚቻለው በእግዚአብሔር መንፈስ ኃይል ነው። ይረዳናል። እሱን ጸልይ። እግዚአብሔር አምላካችን አባታችን ሆይ ስም ከፍ ከፍ ይበል። የመልካሙን እረኛ ፈለግ መከተል እንፈልጋለን። ጌታ ሆይ ያንተ ፍቅር ፍርሃታችንን በሙሉ ሙልጭ አድርጎ እንዲያወጣልን እንፈልጋለን። ጌታ ሆይ እነሆ ራሳችን በፊት እናቀርባለን። እርዳን። ዛሬ መንፈስ ቅዱስ የተናገርከንን ነገር ልብ እንድንል እርዳን። በጌታችን በኢየሱስ ክርስቶስ አሜን።